ከዱጣ አታፍጥብኝ አንተ ትንኝ እኔን ትንኝ አዎ አንተ ትንኝ ሀቡ ወይንም ሀረግዬም ወፍራም አላት። ሀረግዬም ምንድነው ያለ ቆይ ይሄ ትንሽዬ እሰራልሃለሁ ቆይ ባልሰራልህ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ጀምሩት። አመሰግናለሁ። እባክህ የመጣሁት ይቅርታ ልልህ ነው ቹቻ። ኧረ እባክሽ ይላታል። አዎ ይቅርታ ልልህ ነው የመጣሁት ቹቻ። አንቺ ግን ምን አይነት ድንጋይ ነሽ? ይቅርታ ማለት ነው ወይ የሚያሰድብህ ትላለች። እንግዲህ ይቅርታ ሊጠየቅ የቻለው በራሱ ፈጠራና በራሱ ጊዜ ራሱን ያስከበረው የመጀመሪያው ቹቻዬ ነው። ምንድን አድርጎ ነው ካላችሁ ራሱ ሽማግሌ ወይንም የአባቶችን ልብስ ለብሶ አባቶች መስሎ የቹቻ አባት በመምሰል ልጄን አስቀይማችሁታል፣ ቶሎ ብላችሁ ሄዳችሁ ይቅርታ ካልጠየቃችሁት በመናባችሁ መጥቼ አስደነግጣችኋለሁ፣ እረግማችኋለሁ በማለት ራሱ ቹቻ በፈጠረው እንግዲህ ሄደው ሁሉም ይቅርታ እንዲጠይቁት አድርጓል። እባክሽ አንቺ በደህናሽ አይደለም እኔን ይቅርታ ልትይኝ የመጣሽው ሌላ ተንኮል ደግሞ አስበሽ ነው ይላል ቹቹ። መቅዲም ሰውየው ጤና የለህም ወይ? እኔ እኮ ምንም አላልኩ ይቅርታ ነው እየጠየቅኩ ያለው ትለዋለች ቹቹ። አንተን ፈርቼ ሳይሆን የአባትህ እርግማን ነው ትላለች። ከዛ በኋላ ቹቻ ትዝ ሲለው ጊዜ ለካ የአባቴ እርግማን ነው በሌሊት እየመጣ ስላስጨነቀስ ነው ዛሬ መተሽ ይቅርታ ልትጠይቅኝ እያልሽው ሲል፣ አቤልም እንዴ የምን እርግማን ነው አንተ የምን አባዬ ነው ሲለው፣ አንተ ደግሞ ዝም በል አለው። ምክንያቱም ሚስጥር ያወጣል ብሎ ፈርቷል። ለማንኛውም በጣም እንቸኩላለን፣ ሌላ ጊዜ እናግርሻለን ይላል ቹቻ ቀብረር ብሎ። ሰውዬ አናግረኝ መቅዳየም ኑ ተከተሉኝ በማለት ወንድሞቹን አስከትሎ መቅዲን ገትሯችቷት ይሱዬና ትንሿዬ ዛሬ በነፃነት ቤቱን አግኝተውታል። በደስታ እቅፍቅፍ ብለው ሀረግዬ እናንተ አለች። አስደነገጠቻቸው። ይሱዬም ሀረግ አለ። ትንሿዬ ቀርቀር አለ። እኔ ትጠፋለሁ እናንተ ናችሁ እንጂ ድምጣችሁን አጥፍታችሁ እቤት ውስጥ ያላችሁት፣ እኔማ እኮ አለሁ ትላለች። ይዙዬም ያው እንደምታውቂው ተስንት አንዴ የሚገኝ እድል ካልተጠቀምሽበት በኋላ ጸጸቱን አትችዩም፣ ከስንት አንዴ የሚገኝ እድል ነው ይላል። ያ ማለት እንግዲህ እንደምናውቀው የኢዙዬ እናትም አጎቱም ከቤት አይወጡም ነበር። ዛሬ ግን ከቤት ወጥተውላቸዋል። ስለዚህ እንዲህ ያለ እድል አንዳንዴ ሲገኝ መጠቀም ነው፣ ካልተጠቀምንበት ጸጸቱ አይቻልም ማለት እሱስ ልክ ነህ አለች ሀረግዬ። እሱ ልክ ነህ። ትንሿ እንዴት ነሽ አለቻት። ደህና ነኝ ሀረግዬ፣ አንቺ እንደነ ደህና ነኝ። ምንድን ነው እንደዚህ መፍለቅለቅ አለች ሀረግዬ። ትንሿዬም በጣም ደስተኛ ነች። ኢዛናም ያለች እኮ ኢዛና ክንድ ውስጥ ነው፣ ለምን አትፍለቀለቅም? ባትፍለቀለቅ ነበር የሚገርመው። ያለች እኮ ኢዙ ክንድ ውስጥ ነው፣ ኢዛና እቅፍ ውስጥ ነው። ለዚህም ነው የምትፍለቀለቀው። ለምንስ አትፍለቀለቅም አላት። ትንሿዬም ኧረ እባክህ ወሬኛ በማለት እንዴ ምንድን ነው? ምን እያልሽ ነው? ዋሽው እንዴ? ዋሽው አላት። ትንሿዬም ቀላሏሽህ ያው እንግዲህ እንዳውቃላችሁ ብዙ ጊዜ ሴቶች ያፍራሉ የከተሜዎቹ እንጂ በተለይ ገጠር ነክ ከሆኑ ደግሞ እናት አባቶቻችን ያው እፍረት የሚባል ነገር አለ። ስለዚህ ትንሿዬ ደግሞ ከሚያፈሩት ውስጥ ነች። ኧረ እባክህ በማለት በሙሉ አይኗ አላየችውም። ቀርቀር ብላ ስትለው ኧረ እባክህ ዋሸሁ ሲላት፣ ቀላል ዋሸህ እንዴ አለችው ቀርቀር ብላ። እውነት ለመናገር ሴት እንደዚህ ትንሽ አፈር ስትል ድባብና ደስ የሚል ነገር አለው ማለት ነው። ለዛው ፍቅሩ ይቆያል እንደዚህ ስኮን ማለት ነው። እናንተስ መንተል እኔ እንደማየው ምንም ውሸት ያለ አይመስለኝም። ምንም ነገር ውሸት ያለ አይመስለኝም እኔ እንደማየው አለች ሀረግ። ለሱ ተደረብሽ አለ ትንሿ። ሀረግ ለሱ ተደረብሽ፣ እሱን አገሽ፣ ከሱ ጎን ቆምሽ። እንዴት
አለቻት። ሀረግዬም እኔ አልተደረብኩም፣ የማየውን እውነቱን ነው የተናገርኩት እንጂ ለማንም ተደርቤ አይደለም። እኔ አልተደረብኩም፣ ግን ያየሁትን እውነቱን ነው የመሰከርኩት ስትል ኢዙዬም ጎበሽ ታለም እንዲህ እውነቱን ተናገር እንጂ እውነት የሚናገር እኮ ሰው ነው የጠፋው በምድራችን ላይ። ጎሽ ኢዙዬ ሀረግን ጎሽ ሀረግዬ እንዲህ እውነቱን ነጩን ተናገር እንጂ እውነት የሚናገር ሰው ነው እኮ የጠፋው። አዎ እውነት የሚናገር ሰው ነው የጠፋው አላት። ትንሿዬም አሁን ደግሞ በቤተሰብ ሆነ ወይ በቤተሰብ ሆነ። እሺ ድግ በጣም ጥሩ። አሁን በቤተሰብ አደረግከው፣ በጣም ጥሩ አለች። ግዬም በቤተሰብ ከሆነማ ለሁለታችሁም ነው ማግዘው፣ በቤተሰብ ከመጣችሁ ለሁለታችሁ ነው ማግዘው አለች። ትንሿ አንቺ ለእኔ መቻገሽልኝ፣ ያገሽ እኮ ለሱ ነው ለኢዙ እንጂ ለእኔ መቻገሽልኝ አለቻት። እንዴ ምንድን ነው የምታካብጂው? እውነቱን ለምን አወራሽ ነው እንዲ አላት ይዛና። ለምንድን ነው ዝህ እያሉ ሲሞጋገቱ እንግዲህ በር ተቆረቆረ። ሀረግዬ ልከፍት ስትል ኢዙ ቆይኔ ከፍታለሁ በማለት ኢዙዬ በሩን ይከፍታል። በሩን ሲከፍት ጉደኛ ገና ለገና ሰዎቹ የሉም ብላችሁ ትተቃቀፋላችሁ አለቻ። ምን አደረግን አለ ትንሿ። ሀረግዬም ለጊዜው ምንም አላረጋችሁ፣ ለጊዜው ምንም፣ ከዚህ በኋላ ላለው ግን ፈጣሪ ነው የሚያውቀው። ለጊዜው ምንም አላረጋችሁ፣ ከዚህ በኋላ ላለው ግን ፈጣሪ ነው የሚያውቀው። ረዝም በይ ሀረግዬ ረዝም በይ አለቻት። ከዛ በኋላ ሀረግዬም ቀርቀር ብላ ትስቅባታለች። የበሩ ሲከፈት የመጡት እንግዲህ ቹቻዬና አቤል ነበሩ። እንግዲህ እንደምናውቀው ቹቻዬ ገና ይደግ። እኔ እንደኔ ቹቻዬ ትክክል አይደለም ነው የምለው። እናንተ ምን ትላላችሁ? ቹቻዬ ማደግ አለበት። ልክ አቡን እንግዲህ እንደምናውቀው በጣም ነው የሚወዳት። ሀቡ ገና ቂጡ መሬት በስነ ስርዓቱ መሬት ሳይነካ ሀቡ አላት። ትንሿዬም አፈረ፣ ሁሉም ሰው አፈረ። ይውላችሁ አለች። አረግ ማስጠንቀቂያ ሰጠች። ይውላችሁ ጓደኛችሁ እንዲቆይ ተፈለጋችሁ አሳርፉት አለች። ራሽ ዝም እንዳታስብሉኝ ነግሬያችኋለሁ። እንግዲህ ቹቻ ጭራሽ ዝም እንዳታስብሉኝ ነግሬያችኋለሁ። ሀሩዬ እጅ መሞት ለእኔ ትልቅ ክብር ነው፣ በእሷ እጅ መሞት ለእኔ ትልቅ ክብር ነው። አቤል ዛ ከሆነ እስቲበል ንካት ትግደለህ፣ እስቲበል ነካ አርጋት አለው። ቹቻዬም እሷ ድመት መሆናችን ነው እኔ አይት እሷ ድመት መሆናችን ነው ያለሳቀች ይዙዬ በሳ። ሀረግም በጣም ጥሩ፣ እንደዚህ አይጥ መሆንህንም ታወክ፣ በጣም ጥሩ ነው አለችው። ቹቻ ያንቺን ድመትነት እኮ አምኜበታለሁ፣ ያንቺን ድመትነት አምኜ ይዙ ከዚህ ቤት ሬሳው ከሚወጣ እኔ በወጣ ምን ይመስልሃል አለች ሀረግዬ። ቹቻም ሀሩሙች ይህኔ ሬሳ ይውጣ እንጂ ጥለሽ ስኬጅማ ዝም አልልሽም፣ የኔ ሬሳ ይውጣ እንጂ ጥለሽ ስኬጅማ ሀሩሙች ዝም አልልሽም። እና ምን ልኮን ነው እሱን ለመውጣት ታስቢ ባሳይሽ አይሻልሽም ወይ አላት። ከዛ ሁሉም ሳቆባቸው። እኔ የምለው እኩያ የለህም ወይ? እኩያ የለህም። ቆይ ስለቀጠንኩኝ ንቀሺ ነው ወይ? ስለቀጠንኩ አላት። ባክህ ያልተጠየቀውን አታውራ። እኩያ የለህም ወይ ነው ያልኩት፣ እኩያ አለችው። ኢዙዬም ሀረግ ፍቅር ማተሪያ ያረጋል እንዴ? ፍቅር እኮ እኩያ ምናምን አይልም አለ ኢዙ እኮ። አሁን ስሚኝ አለ እንግዲህ ቹቻብ ትንሽ በር አገኘ። ሀረግዬም የምን አባቱ ፍቅር ነው? በቀጡ ዘሎ ያልጨረሰ ልጅ እሱን ለእኔ ተይው አልኩሽ እኮ ሀሩዬ፣ እሱን ለእኔ ተይው። ቤልም ቹቻ ለዛሬ እንኳን እየተሳካልህ አይመስለኝም፣ ትተን ብንሄድ እየተሻለ ነው አለው። አየህ ጓደኛህ እንኳን ቶሎ ነገር ይገባዋል፣ ጎበዝ ነው፣ ካንተ የተሻለ ነው። ስለዚህ የጓደኛህን ምክር ስማና አርፈህ ሹክ ብታይ ልብህ ከዚህ ቤት ውጣና ሂድ አለችው። ቹቻዬ እንዴ እኔስ አላት።
አላት። እናንተ ምን እኔን ነገር አይገባኝም ወይ? ትሄት ባመጣሁ ጭንቅላት ነው የሚገባ? ጭንቅላት የታለህና ነው አላቅምህና አለኩያ እንትን እያልክ ጭንቅላትና አይምሮ ቢኖርህ ኖሮ የሚገባህ ቢሆን ኖሮ ያላቅምህ እንደዛ አትሆንም ነበር። አንተ ገና ህፃን ነህ። መጀመሪያ ሮጥህ ያልጠገብክ ማደግ አለብህ። አርፈህ እደግ አለች። እንግዲህ የዋዛ አይደለም ከአንቺ በተዋስኩት ነዋ አላት። እንግዲህ በጣም ነው የሚያናድደው። በነገራችን ላይ እኔ ቹቻዬ ካረጋ ያለው ነገር ደስ አይልም። ያኔ አይነፋም ወረዲ ማለት ነው። እናንተስ ምን ትላላችሁ? ውድና የተከበራችሁ አድማጭና ተመልካቾች በጣም የምንወደውና አስተማሪ የሆነ ድራማ ነው። ደስ ይላል። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁኝ።